ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው ሳምንት የጀመርነው የትምህርታችን ርዕስ ምስጢረ ጥምቀት የሚል ነው። ወደ ትምህርቱ ከመግባታችን በፊት ምስጢርን የሚገልጥ እግዚአብሔር ነውና ምስጢርን የሚገልጥ አምላክ ዛሬም በሰማይ አለና እግዚአብሔር ማንንም የማይንቅ ራሱንም የሚያብራራ አምላክ ነውና ራሱን ካልገለጠልንም ስጋዊ ተፈጥሯችን በኃጢአትና በዓለም ግርዶሽ ያለው ማንነታችንም እሱን አስሶ ማወቅ አይችልምና እግዚአብሔር ራሱን እንዲያብራራልን እንጸልያለን። አቤቱ አምላካችን ሆይ እናመሰግንሃለን። ቸርነት መገለጫ ምሕረት መንገሻ የሆነ ጌታ ከሰው ሁሉ ጋራ ደግሞ በፍቅር ድልድይ የምትገናኝ አምላካችን ሆይ እናመሰግንሃለን። ስብራታችንን በደም የጠገንክ ከጨለማና ከሞት ባርነት በስምህ ነፃ ያወጣህን ኑሩ ብለህ ፈቃድ የሰጠህን ዛሬን ለማየት እድል የሆንከን አምላክ እናመሰግንሃለን። እንደ ቸርነት ይህንን ጊዜ ስለሰጠህን ታላቁ ስምህ ብሩክ ይሁን። ለባሪያዎች ከአንተ የሆነውን የንጉስን ቃል ከአንተ የሆነውን የንጉስን ስርዓት አክብረን እንይዝ ዘንድ የእምነትን መንፈስ ስጠን። እግዚአብሔር የዘላለም አምላክ ሆይ እንደ ቸርነትህ ቤተ ክርስቲያንህን በመጠበቅህ እንድትጠብቅ ከክፉ ዘመን ተግዳሮት ሁሉ ደግሞ በድል እንድታሻግራት እንጠይቀሃለን። ባሪያዎችህም እስክትመጣ ድረስ የያዝነውን እንድንጠብቅ በሰጠህን መክሊት እንድናተርፍ ጸጋ ምሕረትህን አብዛለን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከመንፈስ ቅዱስም ጋር ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን ምስጢረ ጥምቀት የሚል ነው። ባለፈው ሳምንት የምስጢራት መስራች ራሱ ጌታችን ኢየሱስ ክርስቶስ መሆኑን ተነጋግረናል። ምስጢራት በነቢያት ምስጢራት በሐዋርያት አይደለም የተመሰረቱት። ምስጢራት በቀጥታ በጌታችን በኢየሱስ ክርስቶስ ነው የተመሰረቱት። ይሄ የሚያሳየን ምን ነው ስንል የመልእክቱን ክብደት ነው። በምስጢራቱ ውስጥ ኪዳን ስላለ ባለቤቱ መገኘት አለበት። በምስጢራቱ ውስጥ መሐላ ስላለ ራሱ እግዚአብሔር መመስረት አለበት። ስለዚህ የምስጢራት መስራቹ ራሱ ጌታችን ኢየሱስ ክርስቶስ ነው። ምስጢራት የጌታችን የኢየሱስ ክርስቶስን ስጋዌና ሞቱን ትንሣኤውን የሚያጎሉ ናቸው። ምስጢራት የጌታችን የኢየሱስ ክርስቶስን ስጋዌ ሰው መሆን ዳግመኛ ሞትና ትንሣኤውን የሚያጎሉ ናቸው። የጌታችን የኢየሱስ ክርስቶስ ሰው መሆን የሊቃውንት ትምህርት አይደለም፣ የምእመናን የሕይወት መርህ ነው። የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ አንድ ጊዜ ተምረን የምናበቃው ኮርስ ሳይሆን የምንለማመደው ሕይወት ነው። ስለዚህም የጌታችን የኢየሱስ ክርስቶስን ስጋዌውን ሞትና ትንሣኤውን የምንዳስሰው በምስጢራት አማካኝነት ነው። የጥንት አብያተ ክርስቲያናት ስለ ምስጢራት ሲናገሩ በጥምቀት ውስጥ እንደዚሁም በቁርባን ውስጥ ጌታችን ኢየሱስ ክርስቶስን እንስማዋለን ነው የሚሉት። ስለዚህ ጌታን መሳም ወይም ፍቅርን መግለጥ ወይም ደግሞ በአካል እሱን ማግኘት ነው። ምስጢራት የእግዚአብሔርን ቃል ያገዝፋሉ። በሌላ አገላለጽ ምስጢራት ማለት የገዘፉ የእግዚአብሔር ቃላት ማለት ናቸው።
የምንጠመቀው ጌታ ስላዘዘ ነው። ስለዚህ ጥምቀቱ ግዙፍ የእግዚአብሔር ቃል ነው። የምንቆርበው ጌታ ስላዘዘ ነው። ስለዚህ ቁርባኑ የጌታ ስጋና ደም የገዘፈ የእግዚአብሔር ቃል ነው። ሁሉ ጊዜም ልናስተውል የሚገባን ነገር ቃሉና ምስጢራት አይለያዩም። ቃሉና ምስጢራትን ለመለየት ከሞከርን አንዱ ያለ አንዱ አይቆምም። ቃሉ በምስጢራት ፍጻሜ ያገኛል፣ ምስጢራት ደግሞ በቃሉ ህጋዊነት ያገኛሉ። ቃሉ በምስጢራት ምን ያገኛል? ፍጻሜ ያገኛል። ምስጢራት ደግሞ በቃሉ ምን ያገኛሉ? ህጋዊነት ያገኛሉ። ይሄ ብቻ አይደለም፣ ቃሉና ምስጢራትን ብቻ አይደለም። በጣም ልትጠነቀቁ የሚገባው ቃሉና እምነትን ወይም ደግሞ ምስጢራትንና እምነትን መለየት አይቻልም። ቃሉና ምስጢራት እንደገና እምነትና ምስጢራት የማይለያዩ ነገሮች ናቸው። የማይለያዩ ነገሮች ናቸው። ቤተክርስቲያን መንፈሳዊ አካል አላት። አዎ ልክ ነው። የመንፈሳዊ አካል መነሻዋ ግን ይሄ ግዙፉ አጥቢያ ነው። ቤተክርስቲያን መንፈሳዊ አካል ነው ያላት ብለን ብቻ የምናስብ ከሆነ መሰባሰብ ከንቱ ሊሆን ነው። በመንፈስ ሁሉን ነገርኛ በመንፈስ መጨረስ አንችልም። እኛ መንፈሳዊ ግዳጃችንን በመገኘት የምንፈጽመው። በመንፈስ ሁሉን የሚሰራ እግዚአብሔር ብቻ ነው። አንዳንድ ጊዜ ሂዱ ጸልዩ እኔም አብራችሁ በመንፈስ አለው እንላለን። አብሮ በመንፈስ ሊሆን የሚችል እግዚአብሔር ብቻ ነው። የኛ መንፈስ ከእግዚአብሔር ጋር የምንገናኝበት ጓዳ ነው እንጂ በሌለንበት ቦታ ላይ ተገኝተን ግዳጅ የምንፈጽምበት አይደለም። የእግዚአብሔር መንፈስነት ግን ምሉ በኩለይነት ነው። ስለዚህ የሚታጣበት ቦታ ስለሌለ በሁሉ ስፍራ በመልአት ስራውን ይሰራል። ሁሉን ነገር ወደ መንፈስ መውሰድ በጣም አስቸጋሪ ነው። የዘመናችንን ክርስትና እየመታው ያለው ጉዳይ ነው። ጉዳዩ ሲታይ እንደው ሉዓላዊ ሐሳብን ማስተናገድ ነው የሚመስለው። ከፍ ወዳለ ነገር መድረስን ነው የሚመስለው። ነገር ግን እኛ እግዚአብሔርን የምናመልከው በስጋም በነፍስም በመንፈስም ነው። በስጋም በነፍስም በመንፈስም ነው። ለእግዚአብሔር የምንሰግደው በመንፈስ ነው ስንል በስጋም ጭምር እየተንበረከክን ነው። ለእግዚአብሔር የምንሰግደው በመንፈስ ነው ስንል የእግዚአብሔርን ባህሪ ተገንዝበን እንሰግዳለን ማለታችን እንጂ መንፈስ ሆነን እንሰግዳለን ማለታችን አይደለም። እግዚአብሔር መንፈስ ነው፣ ምሉ በኩለሄ ነው። ስለዚህ በእግዚአብሔር መገኘት ውስጥ አድረን እንሰግዳለን ማለት ነው እንጂ እኛ እንተናለን ማለት አይደለም፣ እንበተናለን ማለት አይደለም። ግልጽ ነው የምናገረው። ስለዚህ ለእግዚአብሔር በስጋችንም በነፍሳችንም በመንፈሳችንም እንሰግዳለን። ቤተክርስቲያንን አካላዊነቷን ከሚያረጋግጡ ነገሮች አንዱ ምስጢራት ናቸው። መጠመቅ አካላዊም ነው። ይሄንን የምትፈጽመው መንፈሳዊ ቤተክርስቲያን አይደለችም፣ የአጥቢያ ቤተክርስቲያን ነች። ይሄ የሚፈጸመው በራሱ በክርስቶስ አይደለም፣ በአገልጋዮች ነው። ስለዚህ ምስጢራት ቤተክርስቲያን የአጥቢያ ቅርጽ እንዳላት ያረጋግጣሉ። የአጥቢያ አባል ካልሆነን የላኛው አባል መሆን አንችልም። ምክንያቱም አጥቢያው መነሻ ነው። አጥቢያው ህብረት ማድረጊያ ነው። ፍቅር የሚባለውን ነገር ምሉ በኩለሄ በሆነች ወይም ደግሞ መንፈሳዊት በሆነች ቤተክርስቲያን መፈጸም አንችልም። እምናየው ወንድማችንን እዚህ በመውደድ ነው። እምናያት እህታችንን እዚህ በማፍቀር ነው። ስለዚህ ቤተክርስቲያን አጥቢያ ነች። የቤተክርስቲያንን አካላዊነት
የቤተ ክርስቲያን አጥቢያነት ከሚያረጋግጡ ነገሮች አንዱ ምንድነው? ምስጢራት ናቸው። ምክንያቱም ምስጢራት የቤተ ክርስቲያንን ስልጣን የሚገልጡ ስለሆኑ፣ የቤተ ክርስቲያንን ተግባር የሚገልጡ ስለሆኑ። ስለ ቤተ ክርስቲያን ትርጉም ባለፈው ጊዜ ለመነጋገር ሞክረናል። 4 የቤተ ክርስቲያን ትርጉሞችን አይተናል። ይሄ ብቻ አይደለም፣ የቤተ ክርስቲያን ዘመንን ጭምር ለመመልከት ሞክረናል። 2 እና 3 ሆናችሁ በስሜ በምትሰባሰቡበት በዚያ በመካከላችሁ እሆናለሁ የሚለው ለመላው ለቤተ ክርስቲያን የተነገረ ቃል አይደለም። ክፍሉን ስትመለከቱት ወንድም ቢበድል አንተና እርሱ ብቻችሁ ሆናችሁ ውቀሰው፣ የማይሰማ ከሆነ በ2 በ3 ምስክር ፊት ውቀሰው። እነሱን ካልሰማ ለማን ንገራት? ለቤተ ክርስቲያን ንገራት። ይሄ ማለት ለሕዝቡ ሁሉ ወተተናገር ነው አይደለም። ለአገልጋዮች ጉባኤ፣ ለካህናት ሸንጎ፣ ለሲኖዶስ አቅርብ ማለት ነው። ቤተ ክርስቲያንን ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ ካለ በኋላ 2 እና 3 ሆናችሁ በስሜ በዚያ በመካከላችሁ ሆናለሁ። ምን ማለት ነው? በውሳኔያችሁ እተባበራለሁ። ከአጥቢያ ቤተ ክርስቲያን በእውነተኛ መንገድ ያ ሰው ሲወጣ ከሰማይም ወጥቷል። ለምን ስንል ቤተ ክርስቲያን በምድርና በሰማይ አንድ ስለሆነች። ለዚህ ነው የሐዋርያት ሥራን ስናነብ እኛና መንፈስ ቅዱስ ፈቅደናል፣ ወስነናል የሚሉት። ለምን ስንል ከቤተ ክርስቲያን መሪዎች ጋር አብሮ የሚወስነው ማን ነው? መንፈስ ቅዱስ ስለሆነ ነው። ለምንድን ነው ይህንን ያነሳ ነው ስንል የቤተ ክርስቲያን ወይም የህብረት ልዕልና አንዳንድ ጊዜ ከሚነኩ ነገሮች አንዱ 2 እና 3 ነው የሚለው። ስለዚህ ተቦጭቀን 2 እና 3 ሆነን ብንጀምረው እሱም ቤተ ክርስቲያን ነው። ዛሬ የምናያቸው ብዙ አብያተ ክርስቲያናት የመባረክ ውጤት አይደሉም፣ የኩርፊያ አጥቢያዎች ናቸው። ትንሽ ሲያኮርፍ 2 እና 3 እዛ ጋር ነው። አሁንም ከዛ ይቦጨቅና እንደዚያ ይሆናል። ይሄ እግዚአብሔር ፈቃድ አይደለም። 2 እና 3ን አንጥቀሰው። ለመለየት ጥቅስ የለውም፣ ለመከፋፈል ጥቅስ የለውም። 2 እና 3 ሆናችሁ በስሜ በምትሰባሰቡበት በዚያ በመካከላችሁ እሆናለሁ የሚለው የካህናትን ሸንጎ፣ የሲኖዶስን፣ የአገልጋዮችን ስልጣን የሚያመለክት ነው። በእውነት የበደላችሁን ወንድማችሁን እስከዚህ ድረስ ካልታገሳችሁት እናንተም ተሳስታችኋል። ብቻችሁን በር ዘግታችሁ ካልወቀሳችሁት፣ 2 እና 3 ሆናችሁ ካልመከራችሁት፣ ካላስመከራችሁት፣ እንደገና ለቤተ ክርስቲያን ካላቀረባችሁት፣ የተሳሳተው እሱ ብቻ አይደለም እናንተም ሂደቱን አልጠበቃችሁም ማለት ነው። እግዚአብሔር ይመስገን። እቺ ቤተ ክርስቲያን መንፈሳዊ ትርጉም እንዳላት ባለፈው ጊዜ ተነጋግረናል። ለዚህ የመጽሐፍ ቅዱስ ጥቅሶችን ብዙ መጥቀስ እንችላለን። ነገር ግን ባለፈው ጊዜ ጠቀስነው በ330 ዓመተ ምህረት የኢትዮጵያን ቤተክርስቲያን በድርጅት ሲያዋቅር በመዋቅር ሲዘረጋ አባ ፍሬምናጦስ የሙገሳ ስሙ አባ ሰላማ ከሳቴ ብርሃን የመጀመሪያዊቱን ቤተክርስቲያን ማህበረ ጽዮን ሰማያዊት በማለት ነው የሰየመው። ድንቅ ስያሜ ነው። ማህበረ ጽዮን ሰማያዊት ሁለቱን ወገኖች የሚያሳትፍ ስያሜ ነው። አይሁዳውያንንም እንደገና ከአሕዛብ የመጡትንም ክርስቲያኖች። ማህበረ ጽዮን ምድራዊት የምታሳትፈው የአብርሃም ወገኖችን ብቻ ነው። በስጋ አይሁዳውያን የሆኑትን ብቻ ነው። ማህበረ ጽዮን ሰማያዊት ግን በክርስቶስ ያመኑትን አይሁዳውያንን በክርስቶስ ያመኑትን አሕዛብን የምታገናኝ ማዕከል ናት። እግዚአብሔር ይመስገን። ይልቁንም ቤተክርስቲያን ከግንብ መፍረስ በኋላ የመጣች በመሆኗ የነጻነትና የአንድነት አርማ ናት። ታላቁ ሄሮድስ ያንን የዘሩባቤልን መቅደስ ከገነባ በኋላ አንድ ነገር አድርጎ ነበረ። አሕዛብ የአብርሃምን አምላክ ማምለክ ቢፈልጉ በዚያ ቤተ መቅደስ ውስጥ መገኘትን ቢፈልጉ አይሁዳውያን ደስተኞች ስላልሆኑ ሁለቱን የሚለይ ትልቅ ግንብ ገንብቶ ነበር።
በቤተ መቅደስ ውስጥ የአሕዛብ አደባባይ ነበረ። ጌታችን ኢየሱስ ክርስቶስ ይህንን ግንብ ነው ያፈረሰው። ሕዝብና አሕዛብን አንድ ነው ያደረገው። እርሱ ምናችን ስለሆነ? ሰላማችን ስለሆነ። እግዚአብሔር ይመስገን። አንዳንድ ጊዜ በክርስቶስ በማመናችን ምክንያት ከሰዎች ጋር ልንለያይ እንችላለን። ስለዚህ ሁሉ ጊዜ የምንለው ነገር ክርስቶስ ልዩነት ነው እንላለን። ልክ ነው፣ ክርስቶስ ይለያል። ነገር ግን የክርስቶስ እርግጠኛ መጠሪያው ሰላም ነው። ሰላማችን ነው፣ አንድ የሚያደርገን ነው፣ የሚያገናኘን ነው፣ የሚያቀራርበን ነው። ቤተ ክርስቲያን ማለት እንግዲህ ግንቡ ፈርሶ ሕዝብና አሕዛብ የተያዩባት መድረክ ናት። ግንቡ ፈርሶ የተዘረጋ የፍቅር ድልድይ የተዘረጋባት ናት። ስለዚህ ቤተ ክርስቲያንን ስናስብ እግዚአብሔር ለዓለሙ ያለውን እቅድ ነው የምናስበው። ይህን ባለፈው ጊዜ በቤተ ክርስቲያን ከሚፈጸሙ ከሶስት ነገሮች ጋር ጠቅሰናል። ዛሬ አሁን በቀጥታ የምንገባው ስለ ምስጢራተ ቤተ ክርስቲያን ትንተና እየሰጠን ወደ ጥምቀት ነው የምናልፈው። በምስራቅና በምዕራብ አብያተ ክርስቲያናት ምስጢራት 7 ናቸው። የምዕራብ አብያተ ክርስቲያናትም የምስራቅ አብያተ ክርስቲያናትም ምስጢራት 7 እንደሆኑ ያምናሉ። ቤተ ክርስቲያን ስለቆመችባቸው አእማድ በምንናገርበት ጊዜ ምስጢራት 5 ነው የሚሆኑት። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ እንደገና ምስጢረ ትንሣኤ ሙታን። የቤተ ክርስቲያን ድርሻና ተልእኮ ሲዘረዘር ግን ሀብታቱን ለብቻ ሲወጡ 7 ይደርሳሉ። እነዚህ አብያተ ክርስቲያናት የሚቀበሏቸው ምስጢራት 7ቱ ምስጢራተ ቤተ ክርስቲያን ምን ምን ናቸው? የመጀመሪያው ምስጢረ ጥምቀት ነው። ሁለተኛ ምስጢረ ሜሮን ነው። ሶስተኛ ምስጢረ ቁርባን ነው። አራተኛ ምስጢረ ንስሐ ነው። እዚህ የመጀመሪያው የሚጠቅስልኝ ምስጢረ ጥምቀት፣ ሁለተኛ ምስጢረ ሜሮን፣ ሶስተኛ ምስጢረ ቁርባን፣ አራተኛ ምስጢረ ንስሐ፣ አምስተኛ ምስጢረ ክህነት፣ ስድስተኛ ምስጢረ ተክሊል፣ ሰባተኛ ምስጢረ ቀንዲል ዘይት ማለት ነው። ለህሙማን የሚደረግ የፈውስ ዘይት እሱ ምስጢረ ቀንዲል ይባላል። እነኚህ 7 ምስጢራት በሁሉም አብያተ ክርስቲያናት ተቀባይነት ያላቸውና የቤተ ክርስቲያን ተልእኮ መገለጫዎች ናቸው። እነዚህ ምስጢራት የእምነት ተግባራት ናቸው። አንድ ምዕመን እነዚህን ምስጢራት ለመፈጸም ያምናል። በእምነት ነው የሚያከናውነው። ይህ ብቻ አይደለም፣ አማንያን በእምነትም የሚያድጉባቸው ምስጢራት ናቸው። ለምሳሌ ክህነት የምንለው አገልግሎት አማኙ በህይወት የሚያድግበትም ነው። ምስጢረ ቀንዲልን ብንመለከት ከበሽታው ሲፈወስ በእግዚአብሔር ላይ ያለው መተማመን ምን ያለ የሚመጣው እየጨመረ ነው የሚመጣው። ስለዚህ ምስጢራት የእምነት ተግባራት ብቻ ሳይሆኑ እምነታችን የሚያድግባቸው እርካቦች ናቸው። ምስጢራት ባጭሩ 3 ነገሮችን ሊያመለክቱ ይችላሉ። የመጀመሪያው ምስጢራት ክርስትናን ያስገኛሉ። ሁለተኛ ፈውስን ያስገኛሉ። በንስሐ የነፍስ ፈውስ አለ፣ በዘይት ደግሞ የሥጋ ፈውስ አለ። ሶስተኛ አገልግሎትን ያሳያሉ፣ ዘመንን ለእግዚአብሔር ስለመስጠት። ቃሉና ምስጢራት ተያያዥ ናቸው። ቃሉና ምስጢራት ምንድናቸው? ተያያዥ ናቸው። ቃሉ በጆሮ ሲሰማ ምስጢራት ደግሞ በአይን ይታያሉ። ቃሉ በጆሮ ሲሰማ ምስጢራት በአይን ይታያሉ። ስለዚህ ምስጢራት የሚታይ ቃለ እግዚአብሔር ናቸው።
ምስጢራት የሚታይ ቃለ እግዚአብሔር ናቸው። ቃሉና ምስጢራት አንድ የሚሆኑባቸው 3 መንገዶች አሉ። ቃሉና ምስጢራትን አንድ ናቸው ስንል 3 ምክንያቶችን እንጠቅሳለን። የመጀመሪያው ሁለቱንም የሰጠ እግዚአብሔር ነው። ቃሉንም የሰጠ ምስጢራትንም የሰጠ እግዚአብሔር ነው። ሁለተኛ የሁለቱም መሰረታዊ ትርጉም ክርስቶስ ነው። በቃሉም ውስጥ ያለው የመጨረሻው ግብ ክርስቶስ ነው። በምስጢራቱ ውስጥም ያለው የመጨረሻው ግብ ማን ነው? ክርስቶስ ነው። ሶስተኛ ሁለቱም የሚዋሃዱት በእምነት ነው። ቃሉም የሚዋሃደው በምንድነው? በእምነት ነው። ምስጢራትም የሚዋሃዱት በእምነት ነው። በቃሉና በምስጢራት መካከል አንድ ልዩነት አለ። በቃሉና በምስጢራት መካከል ስንት ልዩነት አለ? አንድ ልዩነት አለ። ምንድነው ያ ልዩነት? ቃሉ ለሁሉ ሲነገር፣ ምስጢራት ግን ለአማንያን ብቻ ይፈጸማሉ። ቃሉ ለሁሉ ሲነገር፣ ምስጢራት ግን ላመኑ ብቻ ይፈጸማሉ። በምስጢራት ውስጥ የመንፈስ ቅዱስ አሰራር ይታያል። በምስጢራት ውስጥ የመንፈስ ቅዱስ ምን ይታያል? አሰራር ይታያል። ለዚህ ነው በጥምቀትም በቁርባንም ውስጥ መንፈስ ቅዱስ የሚጋበዘው። ለዚህ ነው። ለምን ስንል ያንን ነገር ያንን የከበረ የሚያደርገው ማን ነው? መንፈስ ቅዱስ ነው። ምስጢራት የክርስቶስ ሰው መሆን የሞቱ የትንሣኤው ማብራሪያ ናቸው ካልን የክርስቶስ ሰው መሆን ሞቱ ትንሣኤው ከመንፈስ ቅዱስ ልዩ አይደለም። በጌታ ሰው መሆን ውስጥ ማን ነበረ? መንፈስ ቅዱስ ነበር። መንፈስ ቅዱስ ወደ አንቺ ይመጣል፣ የሉል ኃይልም ይጸልልሻል ተብሏል። ይሄ ብቻ አይደለም። የክርስቶስን ሞትና ትንሣኤ ለደንዳናው ልባችን አንኳኩቶ የነገረን መንፈስ ቅዱስ ነው። በክርስቶስ እንድናምን የረዳን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አጋዥነት ኢየሱስ ጌታ ነው ማለት አይቻልም ተብሏል። ስለዚህ መንፈስ ቅዱስ የክርስቶስን ጌትነት ለመቀበል ስጋዌውን ለመቀበል በጣም ይረዳናል። የክርስቶስ የሰው መሆኑ የክርስቶስ የሞትና የትንሣኤው ማብራሪያ የሆኑትን ምስጢራትን የሚያከብረው ማን ነው? መንፈስ ቅዱስ ነው። ስለዚህ በምስጢራት ውስጥ የመንፈስ ቅዱስ አሰራር ይታያል። ይሄ ብቻ አይደለም፣ የጸጋ መሳሪያነታቸውም ይታያል። የጸጋ መሳሪያነታቸው ይታያል። እግዚአብሔር እኛን በስጋችን በነፍሳችን የሚንከባከብባቸው ጸጋን የሚለቅባቸው ቦይ ናቸው። ንስሐን ብንመለከት ከሚታሰር ህሊና የምንፈታበት ነው። ምስጢረ ክህነትን ብንመለከት ሁሉ ጊዜ ቁጭ ብሎ መማር የህሊና ወቀሳ አለው አይደለ? በአገልግሎት ከህሊና ወቀሳ ምንድንበት ነው። ምስጢረ ቀንዲልን ብንመለከት ከበሽታችን የምናርፍበት ነው። ስለዚህ በምስጢራት ውስጥ እግዚአብሔር ለስጋችን፣ ለነፍሳችን፣ ለመንፈሳችን ያለውን ጸጋ የምናይበት ነው። እግዚአብሔር የነፍስን ፈጣሪ የስጋን ፈጣሪ ነው። ለስጋ ጉዳይ እግዚአብሔርን መለመን አይቻልም እንዴ? ይቻላል እኮ ወገኖቼ። የዕለት እንጀራችንን ዛሬ ስጠን ማለት ለስጋ እኮ ነው የምንጸልየው። ለስጋችንም እግዚአብሔርን የምንለምነው ለምንድን ነው? የስጋን ፈጣሪ እግዚአብሔር ስለሆነ ነው። ማመናችንን ለስጋ ትርፍ ብቻ አናድርገው ነው እንጂ የሚባለው ለስጋችንም የሚያሻንን የሚያስፈልገንን የሚሰጠን እግዚአብሔር ነው። ስለዚህ የጸጋን መሳሪያነት በምስጢራት ውስጥ እናያለን። መቼም አምላካችን በምን ልባርካችሁ የሚል አምላክ ነው እንጂ ሰበብ እየፈለገ በምን ልቅጣችሁ የሚል አይደለም። እግዚአብሔር ባህሪው
መስጠት የሚወድ ነው። መስጠት የሚወድ ነው። እናት ጡቷ ሲሞላ ልጇን ማግኘት ነው የምትፈልገው። ለልጇ መቸር ነው የምትፈልገው። እግዚአብሔር ጸጋ የሞላበት አምላክ ነው። ለኛ ለልጆቹ ለመሙላት ለማፍሰስ ነው የሚፈልገው። ስለዚህ ወደኛ የሚመጣበትን የጸጋውን መንገዶች ማቃለል የለብንም። ለዚህ ነው በመጨረሻው ዘመን ከተነገሩ ነገሮች አንዱ የሰው ልጅ ዳግመኛ ሲመጣ በምድር ላይ እምነትን ያገኝ ይሆንን ነው የሚለው። አማኝን እንዳይመስላችሁ፣ እምነትን። ወርቁ ቢጠፋ ሚዛኑ እንዴት ይጠፋል? እንደው አማኝ ቢጠፋ እምነቱ እንዴት ይጠፋል? አዎ የመጨረሻው ዘመን ትልቅ ፈተና እምነት። ምን ማለት ነው? የከበሩ ምስጢራትን ማቅለል የመጨረሻው ዘመን ፈተና ነው። ጥምቀቱ ውሃ ብቻ ከሆነ ጌታ በውሃ የመንቦጫረቅ እቅድ ያለው ይመስላችኋል? ተራ ምግብ ከሆነ ቁርባኑ አንደኛ ቆሮንቶስ 11 ሲጻፍ ከአጋፔ ለይቶ ቅዱስ ቁርባንን ለብቻ ይሟገትለት ይመስላችኋል? ከእግዚአብሔር አፍ የወጣ ተራ ነገር የለም። ከእግዚአብሔር የታዘዝነው ነገር ሁሉ ክቡር ነው። ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ለእግዚአብሔር ያለን ክብር እያነሰ ሲመጣ ለምስጢራት ያለን ክብር እያነሰ ይመጣል። ሰው ምስጢራትን መድፈር ከጀመረ የእግዚአብሔርን ሕልውና መጋፋት ይጀምራል። ምስጢራትን ደፍረን ልናቃልላቸው ፈርተን ልንርቃቸው አይገባም። እንደ እግዚአብሔር ቃል ልንጠቀምባቸው ይገባል። እንደ እግዚአብሔር ቃል ልንጠቀምባቸው ይገባል። ይሄ ብቻ አይደለም። በምስጢራቱ ውስጥ የኛም እምነት ይታያል። እምነት ስሜት አይደለም፣ ልምምድ ነው። እምነታችንን ከምንለማመድባቸው ነገሮች አንዱ ምስጢራት ናቸው። ስለዚህ በእምነት ውስጥ እምነታችን ይታያል ነው። በምስጢራት ውስጥ እምነታችን ይታያል፣ ይፈተሻል። ምስጢራትን ጌታ ለምንድን ነው በተዳሳሽ ያደረገው? በሚዳሰሱና በሚታዩ ነገሮች ለምን አደረገው? ማዳኑ መዋጀቱ ስጋንም እንደሚመለከት ለማስረዳት ነው። ማዳኑ መዋጀቱ ማንን ይመለከታል? ስጋንም ይመለከታል። ስጋችሁ ከእግዚአብሔር የተቀበላችሁት ይላል። ይሄ ብቻ ደግሞ አይደለም፣ በደሙ የገዛው ነው ይላል። የማን ማደሪያ ነው? የመንፈስ ቅዱስ ማደሪያ ነው ይላል። ስለዚህ የክርስቶስ የደሙ ዋጋ ስጋንም ይመለከታል። መዋጀቱ ስጋንም ይመለከታል። ምስጢራት በሚታይ በሚዳሰስ ነገር የሆኑት እግዚአብሔር ለስጋችንም ዓላማ ስላለው ነው። እግዚአብሔር ለስጋችን ዓላማ ባይኖረው ኖሮ ትንሣኤ ሙታን አይዘጋጅም ነበር። ትንሣኤ ሙታን የሞተው ስጋ የፈረሰው ስጋ የሚነሳበት ነው። ለምን? ክርስቶስን ያመነ አካል ፈርሶ አይቀርም። ክርስቶስን ያከበረ አካል ፈርሶ አይቀርም። ጌታ ያከበረውን እንደማይጥል ትንሣኤ ሙታን ያረጋግጣል። መሞት ይኖራል ለጊዜው፣ ዘላለም ግን ትንሣኤ ነው። ስለዚህ ጌታ ለስጋችን ምን አለው? ዓላማ አለው። ይሄ ስጋችን የኛ አይደለም። በእውነት ባደራ የተቀበልነው ነው። አይብዛ እንጂ ልንከባከበው ይገባል። ጤንነቱን ንጽህናውን ልንጠብቅለት ይገባል። ግድ ነው። ይሄ ብቻ ደግሞ አይደለም፣ ክርስቶስ የደም ዋጋ ከፍሎለታል። የመንፈስ ቅዱስ እኮ ታቦት ነው ወገኖቼ። የነፍሳችን ማህደር ነው ወገኖቼ። ይሄ ስጋችን ክቡር ነው። የምንሸፈነው ለምን ይመስላችኋል? ክቡር ስለሆነ እኮ ነው። ክቡር ስለሆነ ነው። ከኃጢአት የምንጠብቀው ለምን ይመስላችኋል? የመንፈስ ቅዱስ ማደሪያ ስለሆነ ነው።
ሰው በራሱ ላይ መወሰን የሚከለከለው ለምን ይመስላችኋል? ራሱ የእግዚአብሔር ስላልሆነ ነው። ማን ነው መዶሻ ይዞ መጥቶ እናንተን ቤት የሚያፈርስ? እስከዚህ የደፈራችሁ የለም እስካሁን። ስለዚህ እግዚአብሔር ቤት ነው። እኔ ልደፍረው ላፈርሰው አልችልም። በኃጢአትም ላፈርሰው አልችልም። በልዩ ልዩ መንገድ በሱስም ላፈርሰው አልችልም። በፈቃድም ላፈርሰው አልችልም። የኔ አይደለም። ስጋዬ የእግዚአብሔር ንብረት ነው። ስለዚህ በምስጢራት ውስጥ እንደዚህ እንደከበራችሁ ነው የምታዩት። ሰው ምን ያህል እንደከበረ የሚያውቀው እግዚአብሔር ጋር ሲመጣ ነው። ዓለምማ ቅሌት እኮ ነው ወገኖቼ። ዓለምማ ውርደት ነው ወገኖቼ። እንዴት ደስ ይላል! እግዚአብሔር ይመስገን። እግዚአብሔር በሰማይ ሁሉ ጊዜ በዘባነ ኪሩቤል ላይ በኪሩቤል ጀርባ ላይ ነግሶ ነው የሚታየው። በምድር ላይ ደግሞ ያለን ኪሩቤል የሰው ልጆች ነን። በእኛ ነው እግዚአብሔር የሚሰራው። በእኛ ነው እግዚአብሔር የሚገለጠው። ተራ ሰዎች አይደለም። ለተራ ተልእኮ አይደለም እዚህ ዓለም ላይ የተቀመጥነው። ለእንደራሴነት ነው። ለአምባሳደርነት ነው። ስሙ ይባረክ። ስለዚህ ምስጢራት በምስጢራት ውስጥ የመንፈስ ቅዱስ አሰራር የጸጋ መሳሪያነት እንደገና የኛ እምነት ይታያል። ምስጢራት ተዳሳሽ በመሆናቸው እግዚአብሔር ስጋችንን ክርስቶስ ስጋችንን እንደዋጀ ያሳያሉ። በምስጢራት ውስጥ አሁንም የምእመናን ቃል ኪዳን እምነትና ታዛዥነት ይታያል። ሰው ሲጠመቅ በአዋጅ ለዚህ ዓለም ሞቻለሁ እኮ ያለን ያለው ሞቷል። ለዚህ ዓለም የሞተ ሰው ማለት የጠፋ ሰው ማለት አይደለም። እንደውም ኪሎ ከቀደም ጨምሯል። ሲሞት ከከባድ አድርገን የምናነሳውን 10 ሰው ነው የሚያነሳው። ሞተ ማለት ጠፋ ማለት አይደለም። የኑሮ ለውጥ አደረገ ማለት ነው። ከመሞቱ በፊት ለሚታየው ዓለም ይኖር ነበረ። ከሞተ በኋላ ለማይታየው ዓለም መኖር ጀመረ ማለት ነው። ስለዚህ ሰው ሲጠመቅ ሞቻለሁ ከዓለም ጋራ ባይመቸኝም ከተለያየን አይመቸኝም በይመቻል ይለወጣል። አንድ ቀን በሞት የተለያየ ግን አይገናኝም። እግዚአብሔር ይመስገን። በሞት የተለየናቸውን አንድ ቀን እንደው አንድ ቀን መንገድ ላይ እናገኛቸዋለን የሚል ጥርጣሬ አለን እንዴ? እነሱ ለኛ እኛ ለነሱ ሞተናል። ሞት ቁርጥ ነው። ስለዚህ በምስጢራት ውስጥ የምንረዳው ነገር ቃል ኪዳንን ነው። ዓለምን የመካድ የምእመናን ቃል ኪዳን በቃኝ ዓለም ከኋላዬ መስቀል ከፊቴ የሚል ስትጠመቁ ፍጹም ተስፋ የሚቆርጡባችሁ ፍጹም የሚታገሏቸው አሉ። ስትማሩ ዝም ይላችኋል። ስትጠመቁ ግን የዛን ቀን በቁርጥ ትለያያላችሁ። የማያምኑ እንኳን ጥምቀት መቁረጫ እንደሆነ ያውቁታል። አዎ ለጌታ መክሰር ማትረፍ ነው የምንልበት ኪዳን ነው። ኪዳን ማለት ከብዙ ፈላጊዎች ለአንድ ማኝ ለአንድ ወዳጅ ራስን መስጠት ነው። ከኪዳን በፊት አንድ ሴት ብዙ ወንዶች ይፈልጓት ነበር። ከኪዳን በኋላ ግን አንዱ ሁሉንም ይተካል። ከኪዳን በፊት ብዙ ባሎች ነበሩ። ዓለም የሚባል ባል፣ ስጋ የሚባል ባል፣ ሰይጣን የሚባል ባል ነበረ። ከእምነት በኋላ ግን አንድ ክርስቶስ የኪዳን ወዳጅ። እግዚአብሔር ይመስገን። አዎ የባልና የሚስት አንድነታቸው በልብ ነው አይደል እንዴ? ለምን የላይ ቀለበት ያደርጋሉ? ኪዳኑ በውስጥም በውጭም መረጋገጥ ስላለበት ነው። ኪዳናችን ከእግዚአብሔር ጋር በውስጣችን ነው። አዎ የላይ ምልክቶች አሉ። የላዩ የውስጡን ያስረዳል፣ የውስጡ በላዩ ይገለጣል። እግዚአብሔር ይመስገን። አሜን። ምስጢራት የምናንን ቃል ኪዳን ያሳያሉ። ይሄ ብቻ እምነታቸውንም ያሳያሉ። ካላመኑ በስተቀር
ምእመናን እነዚህን ምስጢራት መፈጸም አይችሉም። ምክንያቱም የእምነት ተግባራት ስለሆኑ። ይሄ ብቻም ታዛዥነትን የሚያሳያሉ። ተጠመቁ የሚለውን ቃል ትእዛዝ ነው። መጠመቅ ግድ ነው። ድፋያታዊ ዘይማን እኮ አልተጠመቀም ነበር። እኛ እንደሱ ጊዜ ከሌለ ነው በልዩ ይታይልናል። እሱ የነበረው 30 ደቂቃ ነው። እኛ 30 ዓመት 60 ዓመት እየኖርን እሱን የምንጠቅስ ከሆነ ምን ሆነን ነው? ድፋያታዊ ዘይማን ታሪክ ነው። ተጠመቁ የሚለው ግን ቀጥተኛ ትእዛዝ ነው። ግልጽ ነው የምናገረው። ታሪክ ለህይወት መመሪያ አይሆንም። ትምህርት ሊሆን ይችላል፣ መርህ ሊሆን አይችልም። ከታሪክ ትምህርት እንወስዳለን፣ መርህ አንወስድም። መርህ የምንወስደው ከጌታ አፍ ነው። ስሙ ይባረክ። ስለዚህ ወገኖቼ የፈጸማችሁትን ምስጢራት አክብሩት። ጸጋችሁ እየተቀጣጠለ ነው የሚመጣው። ያልፈጸማችሁት ምስጢራት ካለ ደግሞ አድርጉት። እያበራችሁ ነው የምትመጡት። ስሙ ይባረክ። በደንብ እየዘለቀን እንመጣለን። እሺ ምስጢራት በሁለቱም ኪዳናት ይታያሉ። ምስጢራት በሁለቱም ምን ይታያሉ? ኪዳናት ይታያሉ። የብሉይ ኪዳን ዋነኛ ሁለት ነገሮች ናቸው፣ መገረዝና ፋሲካ። መገረዝ አንድ ጊዜ ነው፣ ፋሲካ ግን በየዓመቱ ነው። መገረዝ የጥምቀት ምሳሌ ነው፣ ፋሲካ ደግሞ የቅዱስ ቁርባን ምሳሌ ነው። ጥምቀት አንድ ጊዜ ነው፣ ፋሲካ ደጋግሞ እንደሆነ ቁርባንም ደግሞ በየጊዜው ነው። ስለዚህ በብሉይ ኪዳን ዘመን መገረዝና ፋሲካ ትልቅ ስርዓቶች ናቸው። ማንኛውም እስራኤላዊ አንድ ጊዜ እንዲገረዝ በየዓመቱ ፋሲካን እንዲወጣ ግድ ነው። ማንኛውም ክርስቲያን አንድ ጊዜ እንዲጠመቅ ደጋግሞ ደግሞ የጌታን ስጋና ደም እንዲወስድ ምንድነው? ግድ ነው። ፋሲካ ብቻ መመገብ አይቻልም። በሩን ዘግታችሁ ነው የተባለው አይደለ? የቤተሰቡ አባል ነው የተባለው። ሰው ብቻውን አይቆርብም። ምክንያቱም ቅዱስ ቁርባን ከእግዚአብሔር ጋር ብቻ ሳይሆን ከክርስቶስ ጋር ብቻ ሳይሆን ከምእመናንም ጋር ህብረት ነው። አዎ ምስጢራት መንፈሳዊ ጥንካሬን ያመጣሉ። መንፈሳዊ ኃይልን እንቀዳጅባቸዋለን። ይሄ ብቻ አይደለም፣ መታዘዝ በመሆናቸው ደግሞ ጌታ ይደሰታል። ስንደሰት የሱ ደስታ ለኛ ምን ይሆናል? አቅም ይሆናል። እግዚአብሔር ይመስገን። በምስጢራት ውስጥ አንድ ነገር እንጠየቃለን። የእምነት ሞኝ ለመሆን፣ የክርስቶስ ሞኝ ለመሆን እንጠየቃለን። ያንን ንዕማንን ታስታውሳላችሁ? ለምጻሙ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ በል ትነጻለህ ተባለ። እንዴ በአገሬ ከብርጭቆ ይልቅ የጠሩ ምን የመሳሰሉ ወንዞችና ምንጮች አሉ አይደለም ወይ? ለዋለዋማ እንዴት ሀገር አቋርጬ እመጣለሁ አለ። ይህንን ሞኝነት መፈጸም ፈቃደኛ አልነበረም። ግን አጠገቡ የነበሩ አማካሪዎች አኩርፎ ሲሄድ ቀላል ነው እኮ ከባድ ነገር አልጠየቀም። አድርገው ምን ይጎዳል አሉት። በዮርዳኖስ ወንዝ ብቅ ጥልቅ ቢል 7 ጊዜ ገላው የህፃን ልጅ ገላ መስሎ ወጣ። ምስጢራት ጥምቀቱን ብትመለከቱት ውሃ ነው፣ ግን በውስጡ የእግዚአብሔር ቃል አለ። ለዚህ ሞኝነት መታዘዝ። ስለዚህ ምእመናን በምስጢራት ውስጥ የክርስቶስ ሞኝ ይሆናሉ። ይሄንን ሞኝነት ካልተቀዳጀን ከዚህ ዓለም መዳን አንችልም። በስብከት ሞኝነት ነው ያመንነው። ዓለሙ ተሞኝተዋል፣ ጊዜያቸውን እያባከኑ ነው አይደል የሚለን? አዎ ድሮ ለሰይጣን፣ ድሮ ለዓለም፣ ድሮ ለስጋ ሞኝ ነበርን። ስለዚህ ገዙን። ሞኝ ስለነበርን ለምን እንዴት አላልናቸው?
ዛሬ ግን ለክርስቶስ ሞኝ እንሆናለን። ለምን እንዴት አንለው? ሞኝ እንደነዱት አይደለ እንደነዳን። ምን ይሄን ማንነት ስንቱ አዞበታል እንኳን ጌታ ወገኖቼ። ኃጢአት ስንት ሲያዝበት ኖሯል እንኳን ይሄ ንጹህ አምላክ። ከገዛንማ እሱ ይግዛል። አሜን። ስለዚህ በምስጢራት ውስጥ የእምነትን ሞኝነት ነው የምናየው። ምስጢራት የተሰየሙባቸውን ቃላቶች ስንመለከት የሚያስረዱ ነገሮች አሉ። ምስጢራት ወይም ምስጢር በዚህ በላቲኑ ሳክራመንት የሚል መጠሪያ ያለው። ሳክራመንት ሁለት ሰዎች የሕግ ክርክር ይዘው ፍርድ ቤት ሲቀርቡ የሚያስይዙት ገንዘብ አለ። የረታው ያስያዘውን ይዞ ሲመለስ የተረታው ግን ገንዘቡ ይወሰድበታል። ስለዚህ ያንን ገንዘብ ወስደው ለአማልክቶቻቸው ያውላሉ። ይሄንን ሳክራመንት ይሉታል። ይሄ ቃል ክርስትናው ከመጣ በኋላ ምስጢራት መፈጸም ከጀመሩ በኋላ ምን አይነት ፍቺ ያገኘ ስንል ወታደር አለቃውን በቃል ኪዳን ለመታዘዝ ሲያድር ሳክራመንት ያደርጋል። ስለዚህ እኛ የክርስቶስ ወታደሮች ክርስቶስን በቃል ኪዳን ለማገልገል የቃል ኪዳን አዳሪ ሆነን ስንገባ ምስጢራት እንፈጽማለን። ስሙ ይባረክ። አሜን። ስለዚህ ምስጢራት ስትፈጽሙ የክርስቶስ የቃል ኪዳን አዳሪ ወታደር ናቸው። ከንጉሴ በፊት ያርገኝ የምትሉ ዘራፍ የምትሉ እኔ ጠቅላ አሽከር እኔ የክርስቶስ አሽከር ብላችሁ ዘራፍ የምትሉ ወአነ ገብሩ ለክርስቶስ እኔ የክርስቶስ ባሪያው የምትሉ እንደዚህ ያለ አዳሪነት ነው። ስለዚህ ምስጢራት በላቲኑ ይሄንን ትርጉም ይይዛል። ምስጢር የሚለው ቃል የኛ ሀገር ቋንቋ አይደለም። በነገራችን ላይ የግሪክ ቋንቋ ነው። አማርኛውም ግዕዙም በቀጥታ ነው የተቀበልነው። ምስጢር ማለት የማይታይ ምስጢራትን የማይታይ ሀብታትን በሚታይ መንገድ መቀበያ ማለት ነው። ጥምቀቱ ይታያል ግን የማይታየውን ጸጋ የምንካፈልበት ነው። ቁርባኑ ይታያል ግን የማይታየውን ጸጋ የምንካፈልበት ነው። ዘይቱ ይታያል ግን የማይታየውን ጸጋ የምንካፈልበት ነው። በሚታይ አገልግሎት የማይታይ ጸጋ መካፈል እሱ ምስጢር ይባላል። በሚታይ አገልግሎት የማይታይ ጸጋ መካፈል እሱ ምን ይባላል? ምስጢር ይባላል። ወደ ሀገራችን ቋንቋ ስንመጣ ደግሞ ሀብታት ነው ይባላሉ። ሀብታት ለምን ሀብታት ተባሉ? ለሁሉና በነፃ የሚሰጡ ስለሆኑ። ለሁሉና በነፃ የሚሰጡ ስለሆኑ ምን ይባላሉ? ሀብታት ይባላሉ። ይሄ ብቻ አይደለም፣ ስርዓታት የሚል ትርጉም አላቸው። ስርዓተ ቤተክርስቲያን ናቸው። አፈጻጸም ስላላቸው በተዋረድ የሚከናወኑ ስለሆኑ ማንም ተነስቶ ምስጢራትን መፈጸም አይችልም። የቤተ ክርስቲያን መሪዎች፣ የወንጌል አገልጋዮች፣ ባላደራዎች የሚፈጽሙት ነው። ስለዚህ ስርዓትም ነው። ያፈጻጸም ሂደትም አለው። አይዘባረቅም፣ ተራ አለው። በምስጢራት ውስጥ አሁንም 3 አባላት ይገኛሉ። በምስጢራት ውስጥ ስንት አባላት ይገኛሉ? 3 አባላት ይገኛሉ። የመጀመሪያው መንፈስ ቅዱስ ነው። መንፈስ ቅዱስ ሊቀ ቀዳሲያን ነው። የቀዳሾች አለቃ ነው። ምስጢራትን ሁሉ የሚያከብር ነው። የያዝነው ነገር ሁሉ ዋጋ የሚያገኘው በመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የምስጢራት አክባሪ ጸጋ የሚሰጥ ሆኖ እናገኘዋለን። መንፈስ ቅዱስ የጸጋው ግምጃ ቤት ነው። ብዙ ሀብት አለው፣ ብዙ ጸጋ አለው። ስለዚህ በምስጢራት ውስጥ መንፈስ ቅዱስን እናገኛለን። በጸጋ ባለጠግነት እናገኘዋለን። ለእግዚአብሔር በሚለይ
የቃል ኪዳን ማህተም እናገኘዋለን። አንድ ዕቃ ተገዝቶ ሲመጣ እዛ መስሪያ ቤቱ የሚረከበው አለ አይደል? ማህተም እየረገጠበት ከዛ በኋላ እንደገባው አይደለም ማወጣቱ ከባድ ነው። ተፈርሞበታል፣ የመስሪያ ቤቱ ስም ተጽፎበታል። በቀላሉ አይወጣም። መንፈስ ቅዱስ የመጣውን እያተመ ይከታል በምስጢራት አማካኝነት። ከዛ በኋላ መውጣት አይቻልም። የቤተ ክርስቲያን በር የተዘጋጀው ለመግባት እንጂ ለመውጣት አይደለም። ለመውጣት አይደለም። በቤተ ክርስቲያን በር እንገባለን፣ በቀጥታ ወደ መንግስተ ሰማያት ነው የምናልፈው። በቀጥታ ወደዚያ ነው የምናልፈው። በመንግስተ ሰማያትም የምንጀምረው ነገር የለም፣ የምንቀጥለው ነገር ነው ያለው። በቤተ ክርስቲያን የተጀመረው በመንግስተ ሰማያት ይቀጥላል። እግዚአብሔር ይመስገን። አሜን። ስለዚህ በምስጢራቱ ውስጥ መንፈስ ቅዱስን እናገኛለን። ሁለተኛ አገልጋዮችን እናገኛለን። አገልጋዮችን እናገኛለን። በጥምቀቱ አገልጋዮችን እናገኛለን። በሜሮኑ አገልጋዮችን እናገኛለን። በንስሐው አገልጋዮችን እናገኛለን። የንስሐ አዋጅ ነጋሪዎች፣ በበሽታችን ዘይት ቀብተው የሚጸልዩልን ቀሳውስትን ምን ይበል የሚለው? ይጥራ እኮ ነው የሚለው። ይጥራ ነው የሚለው። አሞኛል ዘይት ቀብታችሁ ጸልዩልኝ ይበል። ኃጢአት ሰርቶም እንደሆነ ይሰረይለታል የሚለው። እንዴት የሚደንቅ ነው! አገልጋዮችን እናገኛለን። ሶስተኛ ምእመናንን እናገኛለን። እነዚህ ሶስት ልዑካን ሳይሟሉ ምስጢራት አይፈጸሙም። መንፈስ ቅዱስ፣ አገልጋዮች፣ ምእመናን ሳይገኙ አንዱ ከጎደለ ምስጢራት አይፈጸሙም። ምስጢራቱ 7 ናቸው። 7 በዚህ በአይሁዳውያን በዕብራውያን ፍጹምነትን አመልካች ነው። ሙሉ ነገርን በ7 ይገልጣሉ። እኛ ሙሉ ነገርን በ10 ነው የምንገልጠው አይደለ? ዓለም 9 ነው፣ 10 ሞልቶ አያውቅም ማለት ለኛ 10 ቁጥር የሙሉ የፍጹምነት መገለጫ ስለሆነ ነው። ለዕብራውያን ደግሞ 7 የሙሉነት መገለጫ ነው። በመጽሐፍ ቅዱስ ላይ 7 በጣም የብዙ ምልአቶች ማብራሪያ ሆኖ ቀርቧል። 7 ፍጹም የሚለውን ቃል የሚገልጥ የቁጥር ጥቅስ ነው። 7 ሙሉ የሚለውን ነገር የሚያብራራ የቁጥር ድምጽ ነው። ስለዚህ ምስጢራት 7 ናቸው። እነዚህ 7ቱን ሀብታተ መንፈስ ቅዱስን ያስረዳሉ። በኢሳይያስ 11 ላይ ያሉት በኢሳይያስ 11 ቁጥር 1 ጀምሮ ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። በዛ ውስጥ በጌታችን በኢየሱስ ክርስቶስ ሰው መሆን ውስጥ የሚለቀቁ 7 ጸጋዎች አሉ። እነኚህ ነገሮች ጌታችን ራሱ ያሳየን ነገሮች ናቸው። እንዲህ ይላል ጥቅሱ፣ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑ እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። እነኚህ 7 ሀብታት ናቸው። የመጀመሪያው ጥበብ ነው። ጥበብ ዕውቀት አይደለም። ጥበብ ዕውቀታችንን በቦታው የምናስቀምጥበት የመልክ ሰራተኛ ነው። ስለዚህ ጥበብ ዕውቀትን ማደራጃ ነው። አንዳንድ ዕውቀታችን ጥበብ የለውም። ስለዚህ ላገኘነው ነው የምንለቀው። ለገሌ ምንድነው የሚሰጠው? ለገሌ ምንድነው የሚመከረው? ጥበብ ነው ይሄን የሚያደራጅልን። ጥበብ አሳላፊ ነው፣ የዕውቀት አሳላፊ ነው። ጥበብ አሳላፊ ታውቃላችሁ? አስተናጋጅ ማለት ነው በዘመናዊ ቋንቋ። እገሌ እዚህኛው ወንበር ይቀመጥ እንደ ማዕረጉ፣ እገሌ እዚህ ይቀመጥ እንደ ቅርበቱ እያለ ቦታ የሚያደላድል ነው። ቦታ የሚያደላድል ነው። ጥበብ ልክ እንደዛ ነው፣ ሰራተኛ ነው ጥበብ። ሁለተኛ ማስተዋል፣ ሁለተኛው ሀብት ማስተዋል ከማየት አልፎ ማየት ነው። ሰዎች ባይናቸው ያያሉ፣ እንደገና ደግሞ በፍልስፍና አይምሯቸው ትርጉም ይሰጣሉ።
በማስተዋል ግን በማየው ነገር ውስጥ እግዚአብሔር ምን ይላል ነው እንጂ ሰዎች ያዩትን ነገር በፍልስፍና አይምሮ የሚሰጡት ትርጉም አለ። ማስተዋል ግን እግዚአብሔር ለዛ ነገር ምን ይላል ነው። በእግዚአብሔር ቦታ ሆኖ ማየት እሱ ማስተዋል ነው። ይሄም ሀብት ነው። ሶስተኛ ምክር ወገኖቼ የመምህርነት ውጤት አይደለም፣ የወዳጅነት ውጤት ነው። መምህራን ከዚህ እስከዚህ ገጽ አንብቡ ከዚህ እስከዚህ ይላሉ። ከዛ ውጭ ህይወታቸውን ሊያካፍሉ ፈቃደኛ አይደሉም። የሚያገናኛቸው ስራ ነው። መካሪ ግን የመምህር ወዳጅ ነው ወይም ወዳጅ መምህር ነው። ምክር፣ ሌሎችን መምከር፣ መንገድ ማሳየት፣ የከበዳቸውን አቅልሎ ማሳየት። ይሄ የምክር ጸጋ ከሌለ አስቸጋሪ ነው ወገኖች። ሰዎች በጣም ይጎዳሉ። አራተኛ ኃይል። ማፍቀር ኃይል ይፈልጋል። አለ ኃይል ማፍቀር አንችልም ወገኖች። በጣም ከባድ እኮ ነው ማፍቀር። በእኛ በራሳችን የምንችለው ነገር አይደለም። መንፈሳዊ ፍቅር፣ መንፈሳዊ ኃይል ይፈልጋል። የጌታን ስራ ለመስራት ኃይል ይፈልጋል። ኃይል ዛሬ በጣም ወሳኝ ነገር ነው። ይሄው ብርሃን ለማየት እንኳን ኃይል ያስፈልጋል። ኃይል የብርሃን መልስ ነው። ኃይል የአቅም መልስ ነው። በዚህ ዓለም ላይ የሰው ጉልበት የማያንቀሳቅሳቸው ብዙ ነገሮች አሉ፣ ብዙ ማሽኖች አሉ። እነሱን ኃይል ነው የሚያንቀሳቅሳቸው። በመንፈሳዊ ዓለምም በስጋ ማንችላቸው ብዙ ነገሮች አሉ። ስለዚህ ኃይል ያስፈልጋል፣ የኃይል መንፈስ። አምስተኛ የእውቀት መንፈስ። መመገብ የእግዚአብሔር እውቀት በየጊዜው ሲበዛልን ይሄ ሀብት ነው። ስንቱን አሁን ከነገርኳችሁ በእናንተ ውስጥ ያለው እግዚአብሔር እውቀትን እየሰጠን ነው። ዛሬ አሁን በእውቀት ሀብት ላይ ነው እያልን እኮ ያለነው። እግዚአብሔር ይመስገን። አሜን። እንዴ አለ ጸጋው የዋለ ቀን የለም። የተቀበልነው ገብቶን አልገባንም ካልሆነ በስተቀር እግዚአብሔር ያልሰጠን ቀን የለም። ያልሰጠን ቀን የሞትንበት ቀን ነው፣ የሌለንበት ቀን ነው። ካለን ተሰጥቶናል። ስድስተኛ እግዚአብሔርን መፍራት፣ ፈሪሃ እግዚአብሔር። እሱ ምንድነው? ሀብት ነው፣ ጸጋ ነው። ሰባተኛ በሚታየውና በሚሰማው አለመወሰን። አይኑ እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ያው እኛ ብዙ ጊዜ የምንጠቀመው ነገር አለ። አይኑ እንደሰማብን ያህል ለሚፈርድብን እንዳየብን አይደለም ነው አይደለ? ልክ ነው። የእግዚአብሔር ባህሪ ነው። እግዚአብሔር እንዳየ እንደሰማ አይፈርድም። እዚህ ላይ ያለው ክፍል ግን በሚያየው በቃ ህይወት ማለት ይሄ ብቻ ነው አይልም። በሚሰማው ክፉ ነገር በቃ ህይወት ማለት እንደዚህ ክፉ ነው አይልም። በሚያየውና በሚሰማው አይወሰንም። በሚያዩትና በሚሰሙት አለመወሰን እሱ ሀብት ነው፣ ጸጋ ነው። እግዚአብሔር ይመስገን። አሜን። ዛሬ አንድ ክፉ ነገር ስንሰማ በቃ ምንም ደግ ነገር የለም ነው አይደል የምንለው? ምንም ደግ የለም እንላለን። ከና ሰው ተስፋን ቆርጥ ይጨልምብናል። ከዛ ደግሞ እናጨልማለን እየደወልን እንደው አብቅቷል እንላለን። ግን ህይወት አንድ ዘርፍ አለመሆኗን፣ ህይወት አንድ ፋይል አለመሆኗን፣ ህይወት ሰፊ መሆኗን፣ ህይወት የእግዚአብሔር ግዛት መሆኗን፣ በቀኑ በሁኔታ ህይወትን አለመመልከት፣ በእውነት መነጽር እንጂ በሁኔታ መነጽር ህይወትን አለማየት እሱ ሀብት ነው። እንደዚህ የሚያዩ ሰዎች ወገኖቼ ተጽናንተው ያጽናኑናል፣ ያበረቱናል። አለበዛ ዛሬማ ዘመኑ ማታ በዳሪ አይደል እንዴ? አንደኛውን ሳንጨርሰው ሌላኛውን ማት እንሰማለን። የማት ውድድር ነው የተከፈተው፣ የመቅሰፍት ውድድር የተከፈተ ነው ይመስለው። ግን ህይወት በዚያ አይወሰንም። ህይወት ከዚህም በላይ ነው። እግዚአብሔር ይመስገን። አሜን። ነግሮን እንደደነቀን ባይነግረን ምን እንሆን ነበር? ጌታ እኮ ሁሉ እንደሚመጣ ነግሮን ነበር። ነግሮን እንዲህ ከገረመን ባይነግረን ምን እንሆን ነበር? ይህንን ስንሰማ ጌታ ሆይ ማራናታ ቶሎና በመምጣት አሳርፈው እያልን መጸለይ ይገባናል። እግዚአብሔር ይርዳን። አሜን። ስለዚህም
ሰባቱ ምስጢራት የሰባቱ ሀብታት መገኛ ናቸው ማለት ነው። ቅድም የጠቀስናቸው የጥበብ፣ የእውቀት፣ የኃይል፣ በምንሰማው በምናየው አለመወሰን። ምን ይመስል በምንሰማውና በምናየው አለመወሰን? አገልግሎት እኮ ነው። አገልጋይ ሁሉ ጊዜ የሚቆመው የሚታየውን ሽሮ የማይታየውን ለማጽናት ነው እንጂ የሚታየውን ለማጋጋልማ ዜና አለ። በጣም በጀት ያላቸው ዓለም አቀፍ አውታሮች አሉ፣ የወሬ አውታሮች አሉ። ያንን ገልብጦ ለመቆም ነው አገልግሎት ያስፈልጋል። ይሄም ሀብት ነው። እግዚአብሔር ይመስገን። አሜን። ስለዚህ በጥምቀት ውስጥ መንፈሳዊ ልደትን እና መንፈሳዊ መቅረብን እናገኛለን። እንዴት ደስ የሚል ነው! ከኃጢአት ዋነኛው ምን ይመስላችኋል? ከእግዚአብሔር መራቅ ነው። በምስጢራት ወደ እግዚአብሔር እንቀርባለን። ስለዚህ ከትልቅ ኃጢአት እንድናለን። ሁለተኛ በሜሮን ውስጥ መንፈስ ቅዱስ ነው የሚታተመው። በብሉይ ኪዳን ነቢያት፣ ካህናትና ነገስታት በቅባት ይከብሩ ነበር። ስለዚህ የሚቀባው ለሹመት ነው፣ ክቡር ነው። ነቢይ፣ ካህንና ንጉስ የሆነው የክርስቶስ ሎሌ ነው የሚል ማህተም ነው። የክብረት የሹመት ማህተም ነው። እንዴት ደስ ይላል! እግዚአብሔር ይመስገን። አሜን። የብሉይ ኪዳን ነዋያተ ቅዱሳት በሙሉ በቅባት ነው ወደ እግዚአብሔር ቤት የሚገቡት። ወደ እግዚአብሔር ቤት ገብቷል፣ ታትሟል፣ ደግሞ ክቡር ነው። ክርስቲያን ከራስ ፀጉር እስከ እግር ጥፍሩ ያልከበረ አካል የለውም፣ ከብሯል። በቁርባን አሁንም መንፈሳዊ ምግብ እናገኛለን። መንፈሳዊ ምግብ እናገኛለን። ይሄ መንፈሳዊ ጥጋብ ነው። በንስሐ መንፈሳዊ ተሐድሶ እናገኛለን። አዲስነትን እናገኛለን። ከቆሻሻነት እንለያለን። አሁንም በክህነት መንፈሳዊ አደራን እንቀበላለን። ካህን ኮሄን ከሚል የዕብራይስጥ ቃል የወጣ ነው። አገልጋይ ማለት ነው። መንፈሳዊ አደራን እንቀበላለን። በተክሊል መንፈሳዊ ህብረትን እናገኛለን። ወንድና ሴት አንድ የሚያደርጋቸውን ጽንዓት ያገኛሉ በዛ ጸሎት ውስጥ፣ በእግዚአብሔር ስም በኪዳን ውስጥ። ይሄ ብቻ አይደለም፣ በቀንዲል ስጋዊ ፈውስን መንፈሳዊ ፈውስን አብረው ይገኛሉ። እግዚአብሔር ይመስገን። አሜን። ስለዚህ ምስጢራት ጸጋ የሚለቀቅባቸው ቦዮች ናቸው። ጸጋ የሚለቀቅባቸው ቦዮች ናቸው። ምስጢራት ጸጋን የምንካፈልባቸው መንገዶች ናቸው። ምስጢራት የቤተ ክርስቲያን መዝገብ ናቸው። መዝገብ ማለት ባለፈው ጊዜ ለመጥቀስ ሞክረን ድልብ ሀብት ማለት ነው። የደለበ ሀብት። የአንዳንድ ሰዎች ሀብት ተዝረክርኮ አይደለም ያለው፣ በሰነድ ነው ያለው። በሰነድ ነው ያለው። ምናልባት አንዳንድ ሰዎች ያላቸው ገንዘብ መለስተኛ ሰፈር የሚገዛ ሊሆን ይችላል። እሱ ግን የተቀመጠው በቁጥር ነው። በቁጥር ነው። ቁጥር 1-6 ቁጥሮች ስንት ነው ነገሩ? ወደዛ ብቻ ተደርድረዋል። ድልብ ነው። አያችሁ፣ ድልብ ሀብት በማንኛውም ጊዜ መመንዘር፣ መተንተን፣ ማግዘፍ የሚቻል ማለት ነው። የቤተክርስቲያን መዝገቦች ናቸው እነዚህ ነገሮች። ምስጢራት ከመስቀሉ የተገኙ፣ መስቀሉን የሚገልጡ፣ መስቀሉን ቀጣይ የሚያደርጉ ናቸው። ምስጢራት ከምን የተገኙ? ከመስቀሉ የተገኙ። ክርስቶስ ባይሰቀል ምስጢራት አይኖሩም። ይሄ ብቻ አይደለም፣ መስቀሉን የሚገልጡት ስጋዬን በበላችሁ ደሜን በጠጣችሁ ጊዜ ሞቴንና ትንሣኤን ያለው። ስንጠመቅም ከክርስቶስ ሞትና ትንሣኤ ጋር እንተባበራለን። ስለዚህ መስቀሉን የሚገልጡት መስቀሉንም ቀጣይ ያደርጋሉ እንዳንረሳ። ክርስቲያን መስቀሉን የረሳ ቀን የሞት ቀጠና ውስጥ ነው ያለው። መስቀሉን ከረሳን መስቀል አሸካሚ ነው የምንሆነው። ስለዚህ ለመከራ ትከሻውን የሚያሰፋ ክርስትና የሚገኘው መስቀሉን ስናስብ ነው። አለበዛ መከራ አሸካሚ ነው የምንሆነው ወገኖቼ። መቼም እንደምታውቁት በዚህ ዓለም ላይ
ስቃዮችን መርሳት ነው የሚፈውሰው። የወዳጃችሁን ሞት ካልረሳችሁ አትፈወሱ። በመንፈሳዊ ዓለም ግን የክርስቶስን ሞት ስታስታውሱ ነው የምትድኑት። የሱ ሞት አምላካዊ ሞት ነው። የሱ ሞት ዘላለማዊ ቤዛነት ያለው ሞት ነው። የወዳጃችሁን ሞት በመርሳት ትፈወሳላችሁ። የክርስቶስን ሞት በማስታወስ ትፈወሳላችሁ። ስለዚህ ምስጢራት የክርስቶስን ሞት የምናስታውስባቸው ናቸው። እግዚአብሔር ይመስገን። አሜን። የቤተ ክርስቲያን ተልእኮችም ናቸው። አንዲት አጥቢያ ቤተ ክርስቲያን ተግባሯ ድርሻዋ ምንድነው? ያንቺ ድርሻ ብትባል ይሄው ነው ድርሻ ትላለች። እንዴት ደስ ይላል! እግዚአብሔር ይመስገን። ከቤተ ክርስቲያን ጋር ያለን ግንኙነት እኮ ከልጅነት እስከ ሞት ድረስ ነው። ወንድና ሴቱ ተክሊል ሲፈጽሙ ቤተ ክርስቲያን ታከብራለች በጸሎት። እንደገና ሲወልዱ ደግሞ ታጠምቃለች። ከዚያ በኋላ ልጁ ሲያድግ ደግሞ ይማራል፣ ታስተምራለች። እንደገና ሲሞት ደግሞ የትም ርቆ ይቀበር ደግሞ ተብሎ ዘው ይቀበራል። ከቤተ ክርስቲያን ጋር ያለን ግንኙነት ከልደት እስከ ሞት ድረስ ነው። ጥብቅ ነው። ለምን ስንል ቤተ ክርስቲያን እግዚአብሔር ለኛ የሰጠን ምድራዊት ኤምባሲ ስለሆነች ነው። ኤምባሲ መማፀኛ ነው። ተማጽነን እኮ ያለነው ተማጽነን ያለነው ከዓለሙ ከዚህ ከሚሰማው ከሚያሳድደው ዓለም ተማጽነን ያለነው። የተማጸነ አይነካም። የተማጸነ የደህንነት ዋስትና አለው። ስለዚህ በቤተ ክርስቲያንኛ የደህንነት ዋስትና አግኝተናል። ሁከት ባለበት ዓለም ላይ በዋስትና የምንኖርበት ነው። ምስጢራት ዋጋ ያስከፍላሉ። የመጨረሻው ለዛሬ ትምህርት ማለት ነው። ምስጢራት ምን ያስከፍላሉ? ዋጋ ያስከፍላሉ። በዚህ በአፍሪካ ውስጥ አንድ ታሪክ ይነገራል። በዚህ በመካከለኛው አፍሪካ አካባቢ ነውና ሴትየዋ ባሏ ያልተጠመቀ ሰው ነው፣ የማያምን ሰው። የክርስትናው ነገር በጣም እየሳባት ይመጣል። ስለዚህ ቤተክርስቲያን እየሄደች መማር ጀመረች። ይሄን ትምህርት አቁሚ ይላታል። ማቆም አልቻለችም። ይሄን ትምህርት እሺ ማታቆሚ ከሆነ የተጠመቅሽ ቀን እኔ እገልሻለሁ አላት። ያንን የእግዚአብሔር ቃል ደግሞ ማግዘፍ ፈለገች። እቺ ሴት እንደው ሳልጠመቅ እንደው እንዳልሞት እያለች በጣም ትጨነቃለች። ስለዚህ እኔ በነፍሴ የጌታን ፈቃድ ልፈጽም እንጂ በስጋዬ መሞት ምን አለው ትልና ታደርገዋለች። ማታ ቤቷ ተገባና ባልየው እገልሻለሁ ያለው መሳሪያ ይዛ መጣችና አንገቷን እንዲዝቅ አድርጋ ይኸው ግደለኝ አለችው። ተጠመቅሽ እንዴ አላት። አዎ ተጠመቅያለሁ በል ግደለኝ አለችው። ጽናቷን አይቶ ክርስቲያን ሆነ። ምስጢራት ዋጋ ያስከፍላሉ። ያልተጠመቁ ሰዎች ወደ ጥምቀት በሚመጡበት ጊዜ የዛን ጊዜ ነው ዋጋ የሚከፍሉት። የዛን ጊዜ ፍጹም የሚለያዩት፣ ድልድይ ይሰበራል። የዛን ጊዜ በዛኛው ወገን ተደርገው ይተኮስባቸዋል። የዛን ጊዜ ለምን ስንል ምስጢራት ፍጹም ከዓለም ከቀድሞ ኪዳን የምንፋታባቸው ናቸው። የሚታይ ዓለም ነው፣ በማየት የሚመዝን ዓለም ነው። ስለዚህ የሚታየው ነገር ለርሱ ግልጽ የሆነ ማስረጃው ነው። ዓለም ለኛ ተስፋ የሚቆርጥበት፣ እኛም በዓለም ተስፋ የምንቆርጥበት ነው። በምስጢራት ውስጥ በስጋ ዋጋ ብንከፍልም በመንፈስ ግን እናብባለን። እግዚአብሔር ይመስገን። አሜን። ዓለምማ ይመጣል ብላ ወንበራችንን ነፃ አድርጋ ልትጠብቀን በፍጹም አይገባትም። በፍጹም እዛ የገባ አይመለስም ብላ ተስፋ መቆረጥ አለባት። ያን ቀን ነው እኔ ለዓለም ለኔ ሞታለች ማለት የምንችለው። ከዓለም ጋራ በእንቅልፍ ህግ ከተለያየን ስንነቃ እንገናኛለን። በሞት ህግ መለያየት ያስፈልጋል። እግዚአብሔር ይመስገን። አሜን።